በሚገርም ሁኔታ መካነ ኢየሱስም ቃለ ሕይወትም ትልቅ መግለጫ ነው ያወጡት። እኔ በርቱ ይበል የሚያሰኝ ነው። የማንንም ወሮ በላ ነቢያትና ሐዋርያት አድርጎ ህዝቡ ሲዘረፍ አይኖር። ያ ተግባባ። ያንን ማድረግ ምንድን ነው? በምን ሊተዳደሩ ነው? እንደ ሌላው ሰርተው ሊበሉ ነው። ወጠምሻ ጎረምሳ ፓስተር ነኝ እያለ ነቢይ ነኝ እያለ አንዷ ደግሞ እግዚአብሔር ምስክር አፍንጫዋ ላይ ራሱ ሎቴ አላት። አፍንጫዋ ላይ ሎቴ አርጋ ትሰብካለች። ዘርፌ ጉዷ ሊፈላ ነው። ያንን ላይ ቆፈርሽው ጉድጓድ ለአዳራሽ ብለሽ ብልታረጊው ነው። ነቢት ዘርፌ አይሄድም እኮ እግዚአብሔር ምስክር አፍንጫዋ ላይ ሎቴ አርጋ ራሷን ፕሮፌት ማህሌት ነው ምናምን ብላለች። ፕሮፌት ናት። ምን ችግር አለው በሉ ጀለሶች። ያ ስለዚህ አሁንን ፓስተር ነቢያቶቻችሁ ገበያቸውን ሊያጡ ነው። ደስ ብሎኛል። አሁን እንደዚህ መካነ ኢየሱስ ቃለ ሕይወት ፈርም የሆነ እንደዚህ አይነት ነገር ሲያደርጉ ደስ ይላል። ለምን? አንደኛ ህዝብ ይታደጋሉ፣ ሁለተኛ ህዝቡ ወደ እውነተኛው በነሱ በእውነተኛ በሚባለው ወደ ቤተክርስቲያን ይመጣል። ቃለ ሕይወትና መካነ ኢየሱስ ብዙ ከኦርቶዶክስ ልዩነት የለው፣ ጠጋ ያለ ነው። ያኮረፈ ኦርቶዶክስ ማለት ነው። በጥምቀት ያምናሉ ለመዳን እንደሆነ፣ ቅዱስ ቁርባን ለመዳን እንደሆነ ያምናሉ። ከኦርቶዶክስ ያኮረፈና ትንሽ ሊሸቅል አይነት ጭውቴ ሌላ ነገር የለም። ስለዚህ ይመለሳሉ። በስሱ ነው አኩርፈው ነበሩ፣ ከዛ ይገባሉ። ችግር የለም። አሃ ይህን ነው ተግባባ። ስለዚህ አሁንም የሚስተካከሉ ነገሮች ብዙ አይደሉም። ያው ትልቅ ነገር ነው። በእውነት ትልቅ ዜና ነው። ለብዙ ጊዜ ፈርተው የተዉት ዜና ነበረ። ዜናው በጣም ጥሩ ነገር ነው። በርቱ ነው የምለው። አየህ፣ ጥሩ ነገር ሳይኔ በርቱ ነው የምለው። በርቱ ነው። 10 እየጻፍክ ነው ሹሉቃ ብሎክ ላርግ እንዴ? ጉቶና ብለዋል። እኔን የት ነው የምመጣው? 10 የምትጽፈው ምን ሆነ ነው? ትልቅ ሰው አይደለ? እንደ ሴት ወሬ የምታመላልሰው ትልቅ ሰው አይደለ? ቀንድ አውጥተህ ወሬ ከዚህ ታመላልሳል። ምን ይጠቅማል? ለጤናስ ጥሩ ነው? ወሬ የምታመላልስ ጥሩ ነው። ትልቅ ሰው አይደለ እንዴ? እዛ ትሄዳለህ፣ እዚህ ትመጣለህ። ወሬ እዛ ሄደህ ትሄዳለህ፣ እዚህ ታመጣለህ። አረ ትልቅ ሰው ነህ ማም። ያንን ነው የምለው። ስለዚህ በርቱ። አሁንም አትመኗቸው። ለራሳቸው ገንዘብ ለመዝረፊያ ራሳቸውን ሰይመው የመጡ ናቸው። ገንዘብ ለመዝረፍ ሰይመው የመጡ ናቸው። እዚህ ሀገር ፕሮፌት የሚባሉ የሉም። ያለው አፍሪካ ብቻ ነው። በነገራችን ላይ አሜሪካን ሀገር ያሉት ፓስተሮች ፓስተር ነው የሚባሉት። ሬቨረንድ ፓስተር ነው የሚባሉት። ደሴ ፓስተር ነው የሚባለው። አሜሪካን ያሉት ፓስተሮች ጴንጤዎች፣ ፕሮፌት የሚባል የለም። አሜሪካን ሀገር ያለው ጴንጤ እንደዛ የሚባል የለም። ኢትዮጵያ ደቡብ ላይ ብትሄድ 90% ፕሮፌት
አሜሪካን ሀገር ፓስተር ነው የሚባሉት። ኤኒ አምጣ ማንኛውን ፓስተር ሬቨረንድ ነው የሚባሉት። ቢሾፕ ይባላሉ። ከየት እንዳመጡ አላውቅም። አፖስትል ይባላሉ። ፕሮፌት የሚባል አንድም አሜሪካን ሀገር ያለ አውሮፓ ያለ እንደዚህ የሚባል የለም። ኢትዮጵያ ላይ በስነ ስርዓት ተደራጅቶ ለመዝረፍ የሚያደርጉ ነው። ስለዚህ የኢትዮጵያውያን ፕሮቴስታንቶች ጥንቃቄ አድርጉ። ልክረ የውጭ ብታዩቸው እነ ቲቪ ባሸዋን ብታመጧቸው ቲጄ ባሸዋ ነው ምናምን ሌባ ቢሆንም ማለት ነው። እነ ቢኒም ብታዩቸው ፓስተር ቢኒ ነው የሚባለው ያ ሌባው ዱርየው ማለት ነው። በጃኬት ሙድ የሚይዘው ምናምን እንዳለ ቢሊዮነሮቹ ፕራይቬት ጀት ያላቸው ስማቸው ፓስተር ነው። ፕሮፌት የሚባል ስም የላቸው። ምክንያቱም ኦልሬዲ ነው ፕሮፌሲው ስለ ኢየሱስ ክርስቶስ ነበር። ትንቢት ሲናገሩ የነበረው ኢየሱስ ክርስቶስ ይመጣል የሚል ትንቢት ነበር። ከዛ ትንቢቱ አለቀ። በአዲስ ኪዳን ላይ የተጻፈ ነቢይ እንትና ተብሎ የተጻፈ የለም። ነቢይ ማቴዎስ፣ ነቢይ ማርቆስ፣ ነቢይ ዮሐንስ የተባለ ወፍ የለም። አዲስ ኪዳን ላይ ፕሮፌት ተብሎ የተጻፈ አንድ ሰው የለም። አንድ አታመጣ። አጅሬ ሌቦቹ ግን ምን ያደርጋሉ? ይሄን ነገር ያመጣል። ተግባባን? በጣም እንደዚህ ነገራቸው ይታወቃል። የሆነች ለነሱ የሚመቻት አንድች ነገር ካገኟት እሷን ወስደው እኔም ነብይ ነኝ ይለዋል። ለነሱ የሚመች የተወሰ አንድች ቦታ ላይ ብትገኝ እሷን ወስደው ይቆምራል። ያ ነው ምን ያከሰራቸው። ስለዚህ አብዛኞቻችሁ አሜሪካን ያለ አውሮፓ ያለ ፕሮፌት የሚባል በጴንጤ ቆስጤ የለም። ይሄን ደግሞ ያውቃል። ያ ሰው በጣም ደስ ብሎኛል። ዘርፌ ምን ብለሽ እንደምትጀምሪ ለማየት ቸኩያለሁ። ምናልባት ለልማት ይፈልጋል ብሎ ብልጽግና መልሶ እንዳይወስድብሽ ሲያስበው በሚሊዮን ሊሸጠው ይችላል። ይህ ነገር በቴክኒክ ብለሽት ነው እዚህ ጋ ፎቅ ልስራበት ምናምን ብሎ መልሶ እንዳይወስድብሽና ወይኔ ብልጽግና እያልሽ እንዳትመጪ። ይህንን ነው የምለው እና ብዙዎቻችሁ በእውነት ደስ ይለኛል። እውነትም ፍለጋ ነው ታነባላችሁ፣ ግን ደፍነውባችኋል፣ ያታሏችኋል፣ በሚፈልጉት መንገድ ይተረጉሙታል። ቤተክርስቲያኗ በማትለው መጥቶ ይተረጉምልሃል እና ጸሎት ላርግልህ ገንዘብ አምጣ ምናምን የሚል በጣም በሻል ልጸልይልሽ እያላችሁ ጭርስ አንዱ የቃመ የተጸለየለት እኔ አለቀስኩኝ። የሆነ ሰው ልኮልኝ ሁለት ጩጮዎች ናቸው ይጸልዩለታልና እሱ ከስር ዱክ ብሎ ጫቱን ይቅማል። በሳቅ የሞትኩበት እስቲ ቼክ ላድርገው። በህይወቴ ካሳቀኝ ነገር አንዱን ላሳያችሁና እስቲ አብረን እንጫወተው። ከስር ይቅማል እሱ፣ እነሱ ከላይ ይጸልዩለታል። ከዛ ቅሞ ሄደ። የታለ በሳቅ ገሎኛል። የታለ
ይታል 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 የሆነ ነበረ። ኮፒ ሊንክ እያደረጋቸው የኔዎቹ እየቃመ ወይ ላኩልኝ። አይታችሁታል። አንዳንዶቹን ሴቭ አላደርጋቸውም። የተቸገርኩት በዛ ነው። ሴቭ ባደረገው አየው ነበረ። አላችሁ ቤተሰብ እየቃመ እንትን ያደርጉት ካለ ልኬላ ያለው ብሉኝ። አይ ሁሉም እንደዛ ናቸው ማለት ሳይሆን ግን ከምናያቸው ከሚያስቁ ነገሮች መካከል ነው። እንዴት ሄደ? ሌላ ስለ በረከት ገበሬዋ መረጃ አለኝ። ሌላ በጣም ታሪካዊ መረጃ አግኝቻለሁ። ለካ በኢህአዴግ ጊዜ ሸቤ ነበረች። ዘግበዋል። ይህማ ጥብሴ ስለሆነ ፊት ለፊት ነው መደነቅረው። በረከት ሌባ በኢህአዴግ ጊዜም ሌባ ነበረች። ለካ እስር ቤት ነበረች። እግዚአብሔር ምስክሬ ነበረች። ለካ እስር ቤት ብዙ ሰው አያውቅም። እና በሚገርም ሁኔታ ነገ በትልቁ ገባላታለሁ። ሌሎችም አመጣለሁ። መረጃ እየለቀቁብኝ ነው። በጣም ደስ ብሎኛል። ክበሩልኝ የእኔ ወዳጆች፣ መረጃ የምትሰጡኝ እውነተኛ። በጣም በሚገርም ሁኔታ ኢትዮጵያ ላይ የምትሰራቸው ወንጀሎች የሚገርም ነውና ነገ በቤጄ እንደ ዛሬው ፖስተዋል ምን ጉድ እንዳለ። ያ በጣም ኃይለኛ ማፊያ የነበረች ሴትና ከበፊትም ለካ አሁን የመጣ ነገር አይደለም። አሁን የመጣ ነገር ስላልሆነ የእሷ ጉዳይ እንደዛ ነው። ሌላ አለ ቀረ የምትሉት ሀሳብ ካለ ናዲሾ እንዴት ነው? መግለጫው ምንድን ነው? አሁን ለገባችሁ ነው። በጣም ደስ ይላል። መካነ ኢየሱስም ቃለ ሕይወትም ሐዋርያትና ነብይ የምትባሉትን አንቀበልም ብለዋል። መድረኮች ላይ ወጥተው አያስተምሩም። ምክንያቱም በዶክትሪን ምንም የሚያገናኘን ነገር የለም። ምንም አንገናኝም። ስለዚህ አሰብኩም እኔ መድረክ ላይ ብለዋል። ይሄ ትልቅ ድል ነው። ስለዚህ ደስ ነው ያለኝ እኔ ለፕሮቴስታንት ወንድምናቶቼ እንኳን ደስ አላችሁ። ማንም ሌባ እየመጣ ራሱን ነቢይ ነኝ ሐዋርያ ነኝ እያለ አያጭበረብራችሁ። ማንም አያጭበረብራችሁ። ስለዚህ በጣም 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 ደስ ይላል። ያ ምንድን ነው አማከርኳቸው የሚያውቁ ሰዎችን ስለ ወንድማችን እፎይ ምንድን ነው በቤተ ክርስቲያን እፎይን ከሀገር እንዲወጣ ለማድረግ ካለበት ቦታ ወደ አሜሪካ አውሮፓ እንዲመጣ ለማድረግ ምን መሆን አለባት? ቤተ ክርስቲያኗ ድቁና በቴዎሎጂ መማር አለበት። የቴዎሎጂ ተማሪ መሆን አለበት። ወይንም ደግሞ ቤተ ክርስቲያኗ የሰጠችው ድቁና መኖር መቻል አለበት። እኔ ይሄን አላቅም ነበር። የሚያውቁ ወንድሞቼ ነገሩኝ።
ለካ ኦርቶዶክስ ዝም ብለህ አንድን ሰው ስለ